ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኔሜሲስ በቀጣዩ ክፍል ተመልሷል። ሁሉንም ክፍሎች እዚሁ ቻናል ላይ ታገኟቸዋላችሁ። እየሄዳችሁ እያያችሁ ቪዲዮዎቻችንንም ለብዙ ሰው እንዲደርሱልን ላይክ እና ሰብስክራይብ ብቻ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኔሜሲስ ጉደኛው ዲያንም በራሱ የተሰረቀውን መድኃኒቶች ይሸጣሉ ብሎ ጉድ ሆኖ መድኃኒቱ ለመረጃ እንዳይገኝም አቃጥሎ በፖሊሶች እንደተገደለ ኮልትሬንም ከመጨረሻው ዝርፊያ በኋላ ዝርፊያ በቃኝ ብሎ ሙሉ ለሙሉ እንደወጣ አይዛም እሱም መከታተሉን ቀጥሎ ቤቱ ያለው ቢሮ ሳይታይ ገብቶ እስከ መፈተሽ እንደደረሰም አይተን ነበር ያቆምነው። በዚህኛውም ክፍል ኔሜሲስ በአጓጊነቱም ቀጥሎ የዲያን ሚስት ቤትም ፖሊሶችም ደርሰው የባሏ መሞትም ነግረዋት የፍተሻ ፍቃድ እንዳገኙም ተናግረው ቤት ውስጥ ተከታትለው ለፍተሻም ገብተው መበርበር ይጀምራሉ። ኮልትሬንም ሁሌ እንደሚያደርገው በፕሮግራሙ መሰረት የአባቱ መቃብር ጋር ሄዶ በነበረ ሰዓት ከዲያሪው ላይ የሱን ፕሮግራም ያወቀው አይዛም እዛ ደርሶ ሊያወራውም እየሞከረ የኔም እናትና ወንድም እዚሁ አካባቢ ነው የተቀበሩትም እያለው ቢዝነስ ላወራክ ብቻ ነው የፈለግኩትም በሚል እኔ እናንተ ልክ ነን፣ ጎረቤታሞች ነን፣ ብዙ የሚያመሳስለን ነገርም አለ፣ ግን እኔ እንዳንተ ጨካኝ ገዳይ አይደለሁም፣ ለባልደረቤ ግድያም አንተ ተጠያቂ ነህ ቢለውም ኮልትሬንም በንዴት አንተም እውነተኛ ማንነትህን በፖሊስነት ባጅ ከልለከው እንጂ ገዳይና ወንበዴ ነህ። እሱንም ያወቅኩት አንድ ገዳይ ሌላኛውን ገዳይ ስለሚለይ ነው። አሁን እየተናደድክ ያለከውም እኔ ሙሉ ለሙሉ በልጬክ ከነበርኩበት ምንም ሳልያዝ ወጥቼ የሀብት ማማ ላይ ሆኜ አንተም ከቢሮክ ሆነክ ምንም ማድረግ ሳችል ስቀርና ስለምታየኝ ነውም ብሎት ይጎርርበታል። አይዛም በንዴት እሱን ተው፣ አሁን ቢዝነስ ላወራክ ያልኩክ እውነቴን ነው። ለአንተ ጥሩም መጥፎም ዜናም አለኝ። ጥሩ ዜና በዋሻው መጨረሻ ብርሃን አለልክ፣ ግን በብርሃኑ በኩል በፍጥነት እየመጣ ያለን ባቡር አለም ይሏል። ለዚህም አሁን ላይ ሙሉ ባንክና ስራክን አሳግጄ አቁመነዋልም ሲለው እንዳለውም ቢሮና ቤቱም ላይ ፖሊሶች ለፍተሻ ተከታትለው ሲገቡም እያየን፣ ለዛም አሁን ላይ አብሮን በህይወት የሌለው ዲያን ነው የረዳን። አታስብ፣ ሙሉ የሰረቃችሁትን አቃጥሎ መረጃውን አጥፍቶታል። ግን በዚህ ብቻ አንተ ላይ የሆነ ነገር አግኝቼ እንዳልኩክ ጥብቅ ቁጥጥር ያለበት እስር ቤት ላይ እድሜ ልክ እንድትታሰር አደርግካለሁ። አሁን የውጤት ሰሌዳውን እስኪ ተመልከት፣ ማን ነው እየመራና እያሸነፈ ያለው ብሎ መልሶ ጎሮበትም ይሄዳል። ኮልትሬንም የዲያንን መሞትና ስራውን ሁላ ሲሰማ የሚያደርጓቶ ፈዞም ይቀራል። ወደ ስራው ቦታ በፍጥነት አመርቶ እዛም ቢሮና ስራ ቦታውን እየበረበሩ ያሉትን ፖሊሶች ለማስቆም ቢሞክርም እያቃተው፣ በተመሳሳይ ሰዓት ቤት ላይ አይዛያ በተገኘበት እንዳለ ቤቱ እንዳልነበር እያደረጉ ፖሊሶች ሲበረብሩ ኢቭኒም ልታስቆመውና እኔ እናንተ እኮ እንተዋወቃለን ብትለውም ሚስቴን ነው የምታውቂያት እኔ አላቅሽም በሚል በንቀት ዝም እንድትል እያደረገ እንዳለ የቤቱን ግድግዳ ሳይቀር እያፈራርሱ እዛ ውስጥ ኮልትሬን የደበቀው ነገር ሊኖር ይችላልን በሚል መበርበራቸውን ይቀጥላሉ። ኢቭኒም በጭንቀት የሚሆነውን ሁላ ታያለች። ምንም ሳያገኙም ሲሄዱ ኮልትሬንም ከቆይታ በኋላ ቤት ተመልሶ ኢቭኒን እያረጋጋት እሷም ከሀገር እንውጣ እናምለጥ ብትለውም አይሆንም፣ ከሸሸን እንደ ወንጀለኛ እድሜ ልካችንን ስንሸሽና ሲፈልጉ ነው የምንኖረው። እዚህ ሆነን በህጋዊ መልኩ ይህን ነገር እንፈቷለን፣ ምንም አላገኙብንም ቢላትም እስካሁን አንተ የምትለኝን እያመንኩ አድርጌያለሁ። አሁን ግን አንተ እንደ ዲያን እስክትገደል አልጠብቅም፣ የራሴን ውሳኔ አስቤበት እወስናለሁም ትሏለች። የዲያንን ሬሳ ለማየት ጣቢያ የተገኙት እነ ዴሬንጋም አይዛያ ምንም እንዳልተፈጠረ ደርሶ ዴሬንም በንዴት እያየው ሂድ ቢለውም ለትንሽ ደቂቃ ላወራክ ነው የመጣሁት፣ የዲያንን ሬሳ አይታችሁ ቻው እንድትሉት አስፈቅድላችኋለሁም ብሎም አሳምኖት ዴሬን እዛውም ሲቀር ሌሎቹ ወደ ዲያን ሬሳም ጋም ይገባሉ። አይዛያም አሁን እየቀነሳችሁ ነው፣ አንተና ቻው ብቻ ናቸው የቀራችሁት። የዛኔ ስንገናኝ የሰጠውክን እድልና ያልኩክን አስታውስ፣ ቦምቡን ዲያን እንዳጠመደው እናውቃለን። እኔ ምልክን አሁን ላይ የቻው እንደተ የኮልትሬንን ምስክር ብቻ ስጠኝ። አብራችሁ ቡድኑን ኮልትሬን እንደሚመራው ለእኔ ብቻ ንገረኝና እረዳ ካለው፣ እምቢ ካልክ ግን ረጅም እስር ይጠብቅ ካለም ለቤተሰቦችክ ለልጆችክ እዚህ መሆን አለብክ። እኔ ምልክን ካልሰማክ ወይ እድሜ ልክክን እስር ቤት ትበሰብሳለክ ወይ እንደ ዲያን ሟች ነክ። በደንብ አስብበትና ደውልልኝም ብሎም
ስልኩን የያዘውን ካርድም ሰጥቶት ይሄዳል። ዴረንም ስልኩን እያየ ለቤተሰቡ ሲል ቀጣይ ምን ማድረግ እንዳለበትም ያስባል። ኢቭንም እህቷ ቻርሊ ጋር ሄዳ የተፈጠረውንም ነግራት ጠበቆች ቶሎ መፍትሄ ካልሰጡን ከሀገር እወጣለሁ እያለች ብትናገርም ቻርሊም ተረጋጊና የሚሆነውን ጠብቂ ብትላትም ኢቭን ግን እኔ ሁሌ እናንተ አድርጊ የምትሉኝን አደርግ ነበር ሰልችቶኛል በቃኝ ብላትም ትሄዳለች። ቤት ተመልሳ ዝብርቅርቁ የወጣውን ቤቷንም እያየች በንዴት ካንዲስንም ጠርታ ባልሽ አይዛያ ያደረገውን ተመልከች እያለች ታሳያታለች። ካንዲስም ቤቱ ላይ የተፈጠረውንም ስታይ እየተገረመች እውነት ኮልትሬን ወንጀለኛ ነው ወይም በማለት ጠይቃታለች። ኢቭኒም በጭራሽ አይደለም፣ ምንም እኮ አላገኙበትም፣ ዝም ብለው ነው እንዲያደረጉትም ብላት በዚህ ሳቢያ እርግዝናዬም ተጨምሮ ሙሉ ሰውነቴ ልክ አይደለም፣ እንዲሁ በትክክል ማሰብም አልቻልኩም። አይዛያ የኔና ያንቺን ጓደኝነትም ለማቋረጥ እየሰራ ነው ምስላት። ካንዲስም እየተደናገጠች እያቀፈቻት ልታረጋጋት ትሞክራለች። ከማሊክም ቴክስት ገብቶላት እሱም ለሻይ እንገናኝም እንፈልጋለን የሚል ጽሑፍ እንደላከላት ኢብንም ያንን ካነበበች በኋላ ማሊክን እንድታገኘው ይበልጥ ገፋፋታለች። በዚህም አይዛን ለመበቀልም ታስባለች። አይዛም ቤት ከመሄዱም በፊት ወደ አባቱ አሞስ ቤትም ሄዶ አንኳኩቶ አሞስም ወጥቶ እያወራው ከቤትክ በበዓል ቀን እንደዛ አድርገህ አስወጥተከኝ አሁን ምን ፈልገህ መጣክም ሲለው አይዛም አዎ እንደዛ ማድረግ አልነበረብኝም፣ ለዛም ይቅርታ ልልክ ነው የመጣሁት። ከሰሞኑ አንድ ትልቅ ኬዝ ይዤ እሱ ነበር እንደዚህ እያጨናነቀኝ የነበረው። አሁን አስታክቸው ላሸንፍ ትንሽ ነው የቀረኝ። ከቤተሰቤ ጋር ጊዜ ማሳለፍ እጀምራለሁ። ከአንተም ጋር ሰላም እንድናወርድ ነው የምፈልገው እንደ አባትና እንደ ልጅም ብሎት አሞስም ተገርሞ የልብክን ስለነገርከኝ አመሰግናለሁም እያለው አይዛያም አባቱን አቅፎት ውስጥ ገብተን እናወራም በማለት ወደ ውስጥ ሲገባ ባልጠበቀው መልኩ ልጁን ኖሃ ከሌሎች ወጣቶች ጋርም ሲያጨስም ይዞት ሽጉጡን አውጥቶ ሌሎቹን እንዲሄድም አድርጎ ኖሃንም በንዴት መኪና ውስጥም ጠብቀኝ በማለት ለአሞስም አንተ ምንም የምትቀየር ሰው አይደለክም፣ እንዴት ልጄን እንደዚህ ታስደርገዋለክ? ከዚህ በኋላ ያንተ ነገር በቃኝ፣ ገንዘብ እያመጣው ሰጥከንም ነገር አቁም ያለው ስራክ ያውጣክ እንዳታናግረኝም ብሎት ይሄዳል። እነ ኮልትሬም ጋር ትዕይንቱን ወስዶ እንደንም የአይዛያንም ስራ ለነቻውና ኮልትሬንም ነግሯቸው የአይዛያ ተብየው ነው ዲያንንም የነጠቀኝ የገደለብኝም እያለም ሲበሳጭ ኮልትሬንም አይዛያ ብዙ ነገር ነጥቆናል፣ ይኸው አሁን ደግሞ ዲያንን ገደለው፣ በዲያን ስም ቃል ገባላችኋለሁ አይዛያን በደም ዋጋ እናስከፍሏለን፣ ያለውን ሁላ እነጥቋለንም እያለ እልህ በተሞላበት ንግግር ይናገራል። በለው በንጋታው የዲያን ሚስትም ሌላኛው የዲያን ሁለተኛ ሚስት ጋም ሄዳ ማንነቷንም ነግራት የዲያንም መሞትም ትነግራታለች። ሁለተኛዋ ሚስትም ግራ እየተጋባች ስላንቺ አላቅም ነበርም እያለች በዲያን ሞትም ተንሰቅስቃ ታለቅሳለች። የመጀመሪያዋ ሚስት ግን እኔ ስላንቺ በቅርብ ዓመታት ነው ያወቅኩትም እያለቻት በደንብ ሊያወሩ ወደ ውስጥም ይገባሉ። አይዛም ከአለቆቹ ጋር ማሊክ ቢሮም ተገኝቶ ከፍርድ ቤት ያገኘውን መረጃ ሁላ አሳይተን ኮልትሬንን አሁን እንዲታሰር ፍቃድ እናገኝ እያለም ሲናገር እዛው በኮልትሬን የተቀጠረውና እሱን የወከለው በከተማው አለ የተባለ ጎበዝ ጠበቃም እነሱ ጋር ደርሶ ኮልትሬንና ሚስቱም ላይ የሰሩትም ስራ ከልክ ያለፈም እንደሆነም እየነገራቸው ለድርድር እንዲቀመጡም የቀጠሮ ደብዳቤም ሰጥቷቸውም ይሄዳል። ማሊክም የዚህን ጠበቃ ብቃት ስለሚያውቅ ባለ መረጃ ኮልትሬን አሁን ላይ በፍርድ ቤት ከዚህ ጠበቃ ጋር ተሟግቼ ማሳሰር ስለማልችል ሌላ እቅድ እናምጣት ሲል አይዛያም ደግሞ ፈልቶ ከዚህ በላይ ምን መረጃ እናገኝ እያለ ማሊክ ላይም ጮሆበት እንዲረጋጋና እንዲወጣም ተነግሮት ተበሳጭቶም ይወጣል። ኮልትሬንም ራሱን ኮፍያ ባለው ጃኬትም ሸፍኖ አይዛያ የሚያድርበት ክፍል ላይም ሳይታይ ሽጉጡን ይዞም ገብቶ ክፍሉንም ይመለከታል። ስለሱና ስለ ቡድኑ የሚመራመርበትንም ሰሌዳም አይቶ እንዲሁም ከአሞስ ጋር ድሮ አይዛያ የተነሳውን ፎቶም ካየ በኋላ አባትና ልጅ እንደሆኑ ማረጋግጦ ወደ በሩ ድምፅም ሲሰማ በፍጥነት ሽጉጡን አውጥቶ የሚገባው ሰው ላይም ለመተኮስ ሲዘገጃጅ በርግ የደረሰው ኖሃ ነበርና አባቱ ላይ ተማሮ በስልክ ጓደኛው ጋር ሲያወራም ኮልትሬን ይሰማዋል። ከቆይታ በኋላ አይዛያም ቢሮ እያለ
ማሊክም እሱ ጋር መጥቶ እስካሁን ያገኘከው መረጃ እኮ በጣም አሪፍ ነው፣ ግን መረጃውን ማጠናከር አለብን። ለዛም ኮልትሬንን እጅ ከፍንጅ የምትይዝበትን አጋጣሚ ካለ እሱም ፍጠርም ብሎት ይሄዳል። አይዛም ይህንን አስቦበት አንድ ሀሳብ መጥቶለት ያኔ ዲየን መድኃኒቱን ሊሸጥልን ያለው ዲኤ ኦፊሰር ጋር አምርቶ ያንተ ሚስጥር አቀባይ ሰውን እነ ኮልትሬን ሊያጥቁት ሊገሉት እንደሆነ እኔም በወሬ ደረጃ ሰምቻለሁ። ሰውዬክን በአካል ሄደክ አስጠንቅቀውም ይለዋል። ዲኤኦ ኦፊሰርም አምኖት ሚስጥር የሚያቀብለው ሰውንም በአካል ሲያገኘውና እኛም ስናየው በሚገርም መልኩ ያ አንድሬ ተብዬውም ሰው እንደሆነ እናያለን። ዲኤኦ ኦፊሰርም አንድሬን አስጠንቅቆት ዲየን ሙሉ መድኃኒቱንም ስላቃጠለው ሌላ መረጃ እፈልጋለሁ ካልሆነ እስር ቤት መግባትክ ነው ብሎ ማስፈራርቶት አንድሬም እሺ ከኔና ከዘራፊዎቹ መሃል ያለ አንድ ሰው አለ፣ እሱን ሰው ስም እነግርካለሁ፣ ግን መጀመሪያ ደህንነቴን ላረጋግጥም ብሎት የቻርሊን ስም ሊነግረው እንደሆነም እየተረዳን ከርቀት ታዲያ በአይዛ የተላከው አዲሱ መርማሪ ፖሊስም ፎቶ ሲያነሳቸውም እያየን ከሱ በርቀት ደግሞ በኮልትሬን አንድሬን እንዲከታተል ስራ የተሰጠውቸውም አንድሬን ከዲኤኦ ጋም ሲያወራ እንዲሁም በአይዛ የተላከውን ፖሊስ ሁላም ያያል። ፖሊሱም ጣቢያ ተመልሶ ለአይዛም ያገኘውን ሁላም ነግሮት አይዛም የኮልትሬን ቡድን አሁን አንድሬን ለፖሊሶች እያቃጠረባቸው እንደሆነም ስለሚያውቁ ማጥቃታቸው አይቀርም፣ የዛኔም ሲያጠቁ እኔ እጅ ከፍንጅ ይዛቸዋለሁም እያለ ወጥመዱን ያስተካክላል። ካንዲስም ከማሊክ ጋር ለቡናም ተገናኝታ ብሶቷን እየነገረችው እሱም አይዛያን ዛሬ አግኝቸው ነበር ልክ አይመስለኝም እያላት በሱ ጉዳይ ልረዳሽ አልችልም፣ ግን በልጃችሁ ኖሃ ጉዳይ ሐሳብ አይግባሽ፣ ከስራዬ ጎን ለጎን በትምህርቱ ብዙ ነገር እረዳዋለሁም እያለም ቃል ይገባላታል። እሷም እንደ ምስጋና እጁንም እየያዘች ስታመሰግነው ማሊክም ምልክቱ ገብቶት እሱም እጇን እየያዘ በስስትም አይቶም ይስማታል፣ ይሳሳማሉ። በዚህ ጊዜ ከኋላ ኢብኒም ከርቀት ፎቶ ስታነሳቸው እናያታለን። መለው ቡድን ያላየው አይዛም መጀመሪያ ይዛኔ ውለታክ አለብኝ የሆነ ቀን እከፍልካለሁ ያለው ግለሰብ ጋር ማምርቶ ውለታክን አሁን ክፈለኝ፣ ለአንተም ለቤተሰብክም ጠላት የሆነው አንድሬ የተባለው ሰው የተደብቆ እንደሚቀመጥ አጣርተክ ቦታውን አሳውቀኝ የሚለዋል። ሰውየውም እየተገረመ እሺ ይህን ከነገርኩክ በኋላ ምንም ውለታክ አይኖርብኝም በማለት ተጨባብጠው እየተስማሙ ነገ ጠዋት አሳውቅካለሁ ይለዋል። አመሻሽ ላይ እነ ኮልትሬንም የዲየን ሬሳ ጋር ተገናኝተው በጸጸትም ለዚህ ተጠያቂውን ሰው እናስወግዳለን ሲሉ ቻውም እኔ ተጠያቂውን ሰው አውቄዋለሁ፣ አንድሬ ተብዬው ነው ለፖሊስ ሚስጥር የሚያቀብለው ያንንም ሲያደርግ አይቼዋለሁም በማለት ከጅምሩ ስራውንም ሲሰጠን ሁላ ወጥመድ እየዘረጋብን ነበርም በማለት ይናገራል። ዴረንና ኮልትሬንም ሲሰሙ እየተበሳጩ ዴረንም ማንን እናጥቃ አንድሬን ወይንስ አይዛያንም ሲል ኮልትሬን ቀበል አድርጎ ሁለቱንም እናጠቃቸዋለን፣ መጀመሪያ አንድሬ የተደበቀበት ገብተን እንገሏለን፣ ፖሊሶች እየተከተሉትም ስለሚሆን በመሃል ከገቡ እነሱንም እንገላቸዋለን፣ ግን ብዙ እዛ አንቆይም፣ ከቆየን ለኛ አደጋ ነው እያለ አንድሬ እኛ እንደምንመጣበት ስለሚያውቅ ሊደበቅ ይችላል ቢሉትም ይደበቅ፣ የመጨረሻ በህይወት የሚኖርበትን ጊዜ በፍርሃት እንዲያሳልፍ እፈልጋለሁም በማለት እየተናገረ ቀጥለውም ታዲያ ለዲየን በዲየን ስም ውስኪያቸውን ይጎነጫሉ። ከዚህ ተልእኮም በኋላ በሰላም ወደ ቤተሰቦቻችን እንመለሳለን ብለውም ያስባሉ። በንጋታው የአይዛያ ባልደረባ ክሩዝም ከካንዲስ ጋር ቤቷ ሜዳ እያወራቻት ሳለ አንገቷ ላይ ያደረገችውን ሀብል ማይታ የአይዛያ ስራም እንዳለበትም ትረዳለች። ኮልትሬንም ቻርሊ ጋር አምርቶ የአንድሬን ስራም ነግሯት እሱ ነው እንዲህ ጉድ ያደረገንም በማለት አሁን የሚገኝበትን ቦታ ንገርኝም ሲላት እሷም በንዴት አንተ ኢብኒንም መስማትም ነበረብኝ፣ ሰውየው ከርቶኛል፣ ስለዚህ ተበቀለውም ብላ በብዛት አንድሬ የሚደበቅበትን ጥብቅ ቁጥጥርና ጠባቂዎች ያሉበትን ቦታ የያዘ መረጃም ትሰጧለች። በሰላምም ተልእኮን አሳክተ ወደ እህቴ ኢብኒም ተመለስ፣ እኔም ይህን ስራ ስትሰሩ እንደ ሐሳብ ለሶስት የምትሄዱ ከሆነ አይሆንም፣ ስትወጡና ስትሸሹ በመኪና የሚያደርሳችሁ ሰው ያስፈልጋል ምስላለችው። ኮልትሬንም ለዛ ታስቢ ጥሩ መላም አለኝ የሚላታል። መላም ያለው የአይዛያ አባት አሞስ ነበርና እሱ ቤት ጋም ሄዶ በሩን አንኳኩቶም ሲከፍትለት እንዳስታወሰውም ጠይቆት አሞስም ለማስታወስ ሞክሮ እስር ቤት ላይ
አብረው ታስረው እንደነበረም ትዝ እያለው ጥሩ ገንዘብ ዛሬ መስራት ከፈለግ ና ቀላል ስራ ነው፣ ዘርፈን ስንወጣ በመኪና እየነዳክ ብቻ ታሸሸናለክም፣ ይህን ስራ ትፈልጋለክም ብሎም ጠይቆ አሳምኖት ወደ አንድሬ መደበቂያን ቦታ ታጥቀው አሞስ እየነዳላቸውም እየሄዱ በመሃል አሞስም ሽጉጥም እየተሰጠው አሞስም ያንን ተቀብሎ ከድሮ የዚህ ስራ ወጥተክ ነበር እኮ ቢባልም ልጄ ነው ገፍቶ እዚህ የከተተኝ፣ አሁን ላይ ገንዘብ ያስፈልገኝ ነበርም እያላቸው እንደዛ ከሆነ አምጣው ሽጉጥን እንቀይርልክም ብለው ተቀብለውት ሌላ ተለቅ ያለ ጠበንጃም ቀይረው ይሰጡታል። አይዛያም ጋር ስለ አንድሬ ከጠየቀውም ሰው ተደውሎለት አሁን ያለበትን ቦታም ተነግሮት በደስታ እንሂድ እያለ ቡድኑን ቢያነሳሳም ክሩዝ ግን እያስቆመችው ለሚስት የሰጠካትን ሀብል አውቄዋለሁ፣ እኔ ድሮ ለአንድ ተልእኮ አድርጌው የነበረ ሀብል ነው፣ ምን እየሆንክ ነው? በጣም ይህ ነገር እየባሰብክ ነው። ከዚህ በኋላ እኔ ባልደረባክም እንድቀይር ደብዳቤም ጽፍ ያለው ባልደረባክም አይደለውም ብለው ትሄዳለች። አይዛያም እየተገረመባት ብቻውን ለመሄድ ሲያስብ ሌሎቹ የቡድን አባላትም አብረን እንመጣለንም ብለው ተቀላቅለውት ከመሃላቸው ያለው አንዱ መርማሪ ፖሊስም ለማን እንደሆነ ባናቅም ስልክ ደውሎ አይዛያ ሊሄድበት ያለውን ቦታም ተናግሮ ለዚህ ውለቴም አለባችሁም ሲል እንሰማለን። ወዩ እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኮልትሬንና ቡድኑም አንድሬ ያሉበት ቦታም ላይ ደርሰው እዛም ፊት ለፊትም የነበሩት እንግዳ ተቀባዮችም ጽዳት ሰራተኛ መስለው ገብተው በሽጉጥ እያስፈራሩ ወደ አንድ ክፍልም አግተው ካስገቧቸውም በኋላ በሊፍት ውስጥ ያሉትን ካሜሮችም ከልለው ማስካቸውን ቀይረው ወደ ላይ ወዳለው የአንድሬ ክፍልም ታጥቀው ደርሰው እንዳለ እዚያ ያሉትን ጠባቂዎችም መግደል ይጀምራሉ። አንድሬ ተብየውን በድንጋጤ መደበቂያ ካዝና ውስጥ ቢገባም እነሱም እሱ ጋር ደርሰው ካዝናውን በስተው ጭስ ለቀውበትም ያፍኑታል። ሲያፍነውም ካዝናውን ከፍቶ እየተኮሰ ቢወጣም እግሩ ላይ ተኩሰው ጥለውት እሱም እየጮኸ እዚህ 16 ሚሊዮን ዶላር አለኝ፣ ምንም እንዳልተፈጠረ ልቀቁኝና ገንዘቡንም ይዛችሁ ሂዱ፣ እኔ እኮ አላቃችሁ ምን አድርጊያችሁ ነው? አስቡ እስኪ ሳላቃችሁ ምን አደርጋችኋለሁም በማለት ቢዝነስ አስቡ፣ ብሩን ይዛችሁ ሂድም እያለ እያለቃቀሰ እንዳይገሉትም ይለምናቸዋል። ኮልትሬንም በንቀት አይቶ እኔ አልገልክም ብሎም ሲያልፈው ግን ደግሞ እኔ ለዲየን እገልካለሁም በሚል አስቀድሞ ለአሞስ ሰጥተው ተቀብለውት በነበረው ሽጉጥ አከታትሎም ተኩሰው ይገሏል። ኮልትሬንም ሽጉጡን እዚህ ጣለው። የአይዛያ አባት አሞስ የጣት አሻራም ስላለበት እዚህ ቦታ ለተፈጠረው ነገር ሙሉ እሱ ወንጀለኛ ነው በሚል ይታሰራል። በዛም አይዛያን እንበቀለዋለንም ብሎት ሽጉጡንም ጥለው እዛ ያለውን 16 ሚሊዮን ዶላርም ባመጡት ሻንጣም ከተው ምንም እንዳልተፈጠረም ዘርፈው ወጥተው ውጪ መኪና ውስጥ እየጠበቃቸው ወዳለው አሞስም አመርተው በመኪናው አካባቢውን ለቀው ይሄዳሉ። ዋው! ትንሽ እንደተጓዙ ግን መንገድ ተዘጋግቶ ዴሬንም በመስኮት ሲያይ አጠገቡ አይዛያ ባልደረባ ፖሊሶች መኪና ውስጥ እንዳሉም አይቶ እየተከተሏቸው መስሎት ጠመንጃውን አስነስቶ አከታትሎም ይተኩስባቸዋል። በለው በቀጣይስ ክፍል በኔሜሲስ ምን ይፈጠራል? አብረን በጉጉት እንጠብቋለን። ቶሎ ቀጣዩ ክፍል እንዲለቀቅ ይህን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።